በመጽሐፍ ቅዱስ በተደጋጋሚ የሚገኘው ኤዶም ገነት መገኛ የት ነው ተብሎ ብዙዎቹ ይወዘግባሉ። ነገር ግን የአሜሪካ ተመራማሪዎች አንድ ጥናት አረጋግጠዋል። ኢትዮጵያም እንደሚገኝ ይፋ አድርገዋል። የአሜሪካ የቴክሳስ የሚገኙ ተመራማሪዎች እንዳሉት ከሆነ የመጽሐፍ ቅዱስ ኤደን ገነት ትክክለኛ ቦታ ወይም ስፍራ በአፍሪካ ውስጥ እንደሚገኝ ይፋ አድርገዋል። እችም ሀገር ኢትዮጵያ እንደሆነች የተናገሩት በመጽሐፍ ቅዱስ መሰረት ኤደን እግዚአብሔር አዳምና ሔዋንን ያስቀመጠበት ቦታ ነው ብለው ይታመናል። በመጽሐፍ ቅዱስ ላይም የተጠቀሱ ታላላቅ ወንዞች አሉ። ማለትም ጊዮን፣ ኤፍራጥስ፣ ቴግሮስ እና ፒንሰን ሲሆኑ እነዚህ ደግሞ ወንዞች የሚገኙት በዘመናዊቷ ኢራቅ ውስጥ ስለሚገኙ ኤደን ገነት በዛ ነው ተብሎ በርካቶች ያምኑ ነበር። ነገር ግን የአሜሪካ የቴክሳስ ተመራማሪዎች እንዳሉት ከሆነ በምርመራ ውጤት ኤደን ገነት በሰሜን ምዕራብ ኢትዮጵያ በምትገኘው በባህር ዳር እንደሆነ ነው የተነገረው። ብሉ አባይ የሚጀምርበት የጣና ሐይቅ ደቡባዊ ጫፍ እንደሆነ ነው የተመራማሪዎቹ ጥናት ያረጋገጡት። በጥናቱ መሰረት መጽሐፍ ቅዱስ ቁርአንን ጨምሮ በርካታ መጽሐፍ ቅዱስን እንደ አገላበጡና እንዳነበቡ ነው የተነገረው። ጣና ሐይቅ ከባህር ወደ ላይ 600 ሜትር ጫማ ከፍ ስለሚል ይህም ለምለም እጽዋት የተትረፈረፈ የዱር አራዊትም ያሉበት እንደዚሁም ነው የብሉ ናይል መገኛ የበርካታ ወንዞች ምንጭ እንደሆነ ታምኗል።